አማራ ባንክና ወጋገን ካፒታል ኢንቨስትመንት ባንክ በሰነደ መዋዕለ ንዋይ ምዝገባ ላይ በትብብር መስራት የሚያስችላቸውን ስምምነት ተፈራረሙ። የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው በፊርማ ስነ ስርዓቱ ወቅት እንዳሉት ዘመናዊና የተማከለ የካፒታል ገበያ መቋቋሙ ተጨማሪ እድሎችን ለመጠቀምና በዘርፉ ንቁ ተሳትፎ ለማድረግ እድል ፈጥሯል። በስምምነቱ መሰረትም አማራ ባንክ በባለ አክሲዮኖቹ የተያዙ ሰነደ መዋዕለ ንዋዮችን የማዘጋጀት የማስተባበርና ከካፒታል ገበያ ጋር የተያዙ የማማከር ስራ ኃላፊነቶችን ለወጋገን ካፒታል ኢንቨስትመንት ባንክ ሰጥቷል። በዚህም በሰነደ መዋዕለ ንዋይ ገበያ ላይ የባንኩን አክሲዮኖች እንዲሸጥ ለማስቻል የካፒታል ገበያ አገልግሎት ሰጪ ተቋም ለማቋቋም ተጨማሪ ካፒታል ለማሰባሰብና ሌሎችም ተግባራትን አጠናክሮ ለማስቀጠል ስምምነቱ ወሳኝ እርምጃ ነው። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት እንዳሉት ባንኩ በኢትዮጵያ የካፒታል ገበያ የፋይናንስ ዘርፉን ለመደገፍ በተለያዩ ዘርፎች ላይ ከሚሰሩ ኩባንያዎች ጋር በትብብር እየሰራ ነው። አማራ ባንክ በሀገሪቱ የካፒታል ገበያ ውስጥ ለሚኖረው ሚናና ተሳትፎም በወጋገን ካፒታል ላይ ለጣለው ኃላፊነት አመስግነው በኢትዮጵያ የፋይናንስ ገበያዎች ልማት ውስጥም ያለውን ሚና ለማጠናከር እንደሚሰራም ጠቁመዋል።